ነገር ብቻ ልብ በሉልኝ። አንድ ነገር ብቻ አወቁልኝ። ሶሻል ሚዲያ ላይ እየተፈጸመ ያለው ውንብድናው፣ ነጥቆ ሯጩ፣ ገንዘብ የሚሰበስብ በወንድሞቻችንና በንጹሃን ላይ የሚቀልድ ትግል የሚያበላሽ የራሱን ጥቅም ብቻ የሚያሯሩጥ የአማራ ሕዝብ ተጨፈጨፈ፣ ሞተ፣ ኬር የሌለው ገንዘቡን ካገኘ የዕለት ጉርሱን ካገኘ ያ ለሱ ትልቅ ትግል ነው። ሶሻል ሚዲያ ላይ በተለይ ቲክቶክ ላይ ጊፍት የምትሰጡ ሰዎች አዎ ቅናት ነው ምናምን ልትሉ ትችላላችሁ። አይ ዶንት ኬር። ለኔ ከማንም ምንም አልፈልግም። ከማንም ለማንም ምንም ቢደረግለት የሚደንቀኝ የሚሞቀኝ ልጅ አይደለሁም። በንጹሃን ደም እየቀለዱ አፋቸውን እየከፈቱ አንዱን ካንዱ እያጋጩ ለህዝብ የሚያስፈልገውን ሳይሆን እነሱ ለሚያገኙበትን ገንዘብ የሚያስፈልጋቸውን እየተናገሩ በንጹሃን ወገኖቻችን ደም የሚቀለዱ በርከት ያሉ ጌም የሚጫወቱ እስክስታ የሚመቱ የሚነግዱ ወገኖቻቸው እልቂትና የወገኖቻቸው ሞት ምንም የማይመስላቸው ወንበዴና ወሮበሎች አውቀውም ይሁን ሳያውቁ የአማራ ህዝብ መከራ እንዲረዝምና የአማራ ህዝብ ስቃይ እንዲራዘም የሚያደርጉ የሰው ስብዕና የሌላቸው የፖለቲካ ስንቅ የሌላቸው ከንቱ የሆኑ ግለሰቦች ትግሉን እያበላሹትና መንገድ እየሳቱ የህዝባችንና የወገኖቻችን ስቃይ እያበዙ ነው። ይሄን የሚያደርጉበት የደም ነጋዴ እንደተባለው በወንድሞቻቸው ደም የሚነግዱ በዚህ በሶሻል ሚዲያ ጥቅም የሚያስቀድሙ የንጹሃን ሞት፣ የንጹሃን መንገላታት፣ የሴቶች መደፈር፣ መታነቅ፣ መገደል፣ የወንድሞቻቸው በየሽኩቻው መውደቅ፣ የወንድሞቻቸው ስለ ዓላማቸው መስዋዕት የማይሰማቸው ቲክቶኩን ሶሻል ሚዲያው ሞልቶታል። ጥቅማቸው አንድና አንድ ነው። ጥቅማቸው ገንዘብ ማግኘት ብቻ ነው። ያንን ገንዘብ ለማግኘት ሌላ አቅጣጫና ሌላ መንገድ የላቸውም። ሶሻል ሚዲያ ላይ የሚጠቅሙ ሰዎች አሉ፣ መልእክት የሚያስተላልፉ ሰዎች አሉ፣ የተሰበሰበ ለህዝብ የሚጠቅም ፖለቲካሊ ትርጉም ሰጥተው የሚሰሩ ሰዎች አሉ። እነዛ እንዳሉ ሆነው ግን አጭበርባሪ ጨበሬ ቂጡን የጣለ ዱርዬ በሶሻል ሚዲያ እና በቲክቶክ ላይ ሲነግድበትና ሲያስነግድበት የሚውልም ጭምር እንዳለ መረዳት መቻል አለብን። አሁን በዚህ በሶሻል ሚዲያ ላይ የወገኖቻችን ስቃይና የወገኖቻችን መከራ የሚያራዝሙ ለነዚህ ለሚያራዝሙ ሰዎች ያለው ሽኩቻ በሙሉ ያለው ሽኩቻውና እልቂቱ ይሄ ውጭብጭቡ የፖለቲካ ልዩነት ኖሮ ሳይሆን የፖለቲካ አስተሳሰብ ልዩነት ሳይሆን እከሌን ጥዬ እንዴት አድርጌ ጊፍት አግኝቼ እንዴት አድርጌ ተጫውቼ ጌም ተጫውቼ እንዴት አድርጌ ገንዘቤን ሰብስቤ የራሴን ቢዝነስ ከፍቼ የሚል ትግል እንጂ የህዝብ የማሰብ ትግል ነው ብዬ አላምንም። የንጹሃን መጨፍጨፍ፣ የንጹሃን ማለቅ፣ የንጹሃን መደፈር፣ የእናቶች ማለቅ፣ የእናቶች ማንባት፣ የእናቶች ጭቁር መልበስ፣ የአማራ ህዝብ መቀጥቀጥ፣ የአማራ ህዝብ ማለቅ አይደለም። ትርጉሙ እሱ አይደለም። እየተፈጸመና እየተሰራ ያለው አንድ ነገር ብቻ ነው። በዚህ በንጹሃን ደምና በንጹሃን እንደ ጎርፍ በሚፈሰው ደማቸው የራስን ሀብትና የራስን ማጣቀብት ቀጥታ የንግድ ተቋም አድርገው እየተጠቀሙበት እንዳለ አውቃችሁ ማንኛውም አማራ የሆነ የዚህ ህዝብ ትግል፣ የዚህ ህዝብ መከራ፣ የዚህ ህዝብ ስቃይ ይመለከተኛል የምትል በተለይ ሶሻል ሚዲያ ላይ ቁጭ ብሎ ገንዘብ የሚለምን ግፍት የምታሽጎደጉድ ከሆነ ዛሬም ነገም ከነገ ወዲያ የምነግርህ ነገር አንተ የወገኖች አጥፊ ገዳይ፣ ወገኖችን የምታስቀጠቅጥ፣ የወገኖችን ደም የምታፈስ ተባባሪ ነህ። ወይም ደግሞ አንተ ማለት የምትደፈረውን እንድትደፈር ይሄ ወገንህን ትግል ላይ የምትቀልድ ወሮ በላ ወንበዴ ነህ ማለት ነው። ለእነዚህ አይነት ሰዎች ጊፍት የምትሰጡ ሰዎች ካላችሁ በምንም ጉዳይ ሶሻል ሚዲያ ላይ የሚንቀሳቀስ ጊፍት የሚባል አትስጡ። እያሻኮታችሁ፣ እያባላችሁ፣ እያጫረሳችሁ፣ እያጋደላችሁ ያላችሁት በተለያየ ዓለም ላይ
የሰለጠነ ጭንቅላት ሊኖራችሁ ይችላል፣ ያልሰለጠነ ጭንቅላት ሊኖር ይችላል። መንግስት አስቀምጧችሁ ሊሆን ይችላል። ጊፍት እየሰጣችሁ የምታበረታቱ የወገኖቻችሁ ስቃይ ላይ መከራ ጥቁር ድንጋይ እየጫናችሁበት ነው። ንጹሐንን እያስጨፈጨፋችሁ እያስገደላችሁ ነው። ይሄንን አንሰማ ብላችኋል። ስልክ አንነጥቅም። መልእክት ነው የምናስተላልፈው። የሚሰማንን ነው የምንናገረው። መሸቀጫ አርጋችሁታል የአማራን ትግል። የአንተ $5 $6 ወገኖችህን እያስጨረሰ ነው አገር ቤት። ጊፍት የምትሰጡ ሰዎች ለምን ጊፍት የምትሰጡ እንኳን ለምን እንደሆነ እንኳን አታቁም። ለምን እንደሚሰጥ ምን ማድረግ እንዳለባችሁ እንኳን አታቁም። ለአማራ ትግል የሚታገል ካለ የአማራ ትግል እውነት ደም መሮት ያ ስቃይ ችግር ተረድቶ ከሆነ ግሩም ይታገል። ምድር ላይ ያሉት ወንድሞቻችን ወደ አንድ እንዳይመጡ፣ ወደ አንድ ከመጡ የሚገኝ ጥቅም አለ። ያን ጥቅም ለማካበት የተለያየ የፖለቲካ ሴራ ይሰራል። እነሱ ምድር ላይ ያሉትም አየር ላይ ያለውን ያምናሉ። ወደ አንድነት እንዳይመጡ መንገድ ይዘጋል፣ እልቂት ይፈጠራል። ይሄ ረብሻውና ይሄ ግርግሩ እዚህ ሶሻል ሚዲያ ላይ ቁጭ ብሎ ያንንም ሲሳደብ ለሚውል ወንበዴ ትርፍ ሆኖ እያገለገለ ነው ያለው። በወገኖቻችሁ በወንድሞቻችሁ ደም በነሱ ረሃብ በነሱ ችግር በነሱ መከራ የምታላግጡ ሰዎች ካላችሁ እኔ ሌላ ምንም የምናገር የለም። በዚህ ስቃይ ደም እየፈሰሰ የተደፈረች ሴት እንዳልተደፈረች የተደረገ በየጉድጓዱና በየሱራችሁ ተቀብረው መከራ የሚያዩ በማንነታቸው ከያሉበት እየተመረረጡ የሚገደሉ በረሃብ የሚገላቱ ህፃናት፣ በረሃብ የሚያልቁ ህፃናት፣ በረሃብ በየቦታው ወድቀው ያሉ ወገኖቻችንን መርዳት ሳትችሉ ለጠገበና አደባባይ ለሚለፈልፍ ዝም ብሎ ለሚንገላወድ ጌም ለሚጫወት አለሌ ዱርዬ የምትረዱ ከሆነ ጥቁር ውሻ ወረዱ። ይሄ ነው መልእክቴ። አመሰግናለሁ።